አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ታሪክ ከመጀመሩ በፊት ይህ መልእክት ልብህን ከነካው ሰብስክራይብ በማድረግና የላይክ ምልክቱን በመጫን አጋርነትህን ግለጽ። ምናልባት በአንተ የሚወጣው አንዲት ቃል የአንድን ሰው ህይወት ሊቀይር ይችላል። ምናልባት ይህ ቪዲዮ ለአንድ ሰው ቅን መንገድ መሪ ሊሆን ይችላል። አሁን ግን ይህንን ታሪክ በልብ አድምጠው፣ ምክንያቱም ይህ ዝም ብሎ ተረት አይደለም። ምናልባትም ያንተ የራስህ ታሪክ ሊሆን ይችላል። በአንዲት ጸጥተኛ ምሽት ብቻውን ተቀምጧል። በዙሪያው ማንም የለም። ምንም ድምፅ አይሰማም። የሚሰማው የራሱን ሀሳቦች ብቻ ነው። ወደ ጣሪያውም እያየ በውስጡ ጥያቄዎች ይመላለሳሉ። ነገር ግን ለአንዱም መልስ የለውም። በዝምታ ተንፈስ አለና አይኖቹን ጨፍኖ ለራሱ እንዲህ አለ። ለምንድን ነው እንዲህ የሚሰማኝ? በህይወቴ ሁሉም ነገር የተለመደ ይመስላል። ልቤ ግን ጤነኛ አይደለም። ከሰዎች ጋር ይስቃል፣ ይጫወታል፣ ይወጣል፣ ይገባል። የሚያየው ሰው ሁሉ ደስተኛና ሰላማዊ ይመስለዋል። እውነታው ግን በውስጡ ጥልቅ የሆነ ብቸኝነት ይሰማው ነበር። ይህ ብቸኝነት ከሰዎች መኖር ወይም አለመኖር ጋር ግንኙነት የለውም። በውስጡ የሆነ ትልቅ ነገር እንደጎደለ ይሰማዋል። ሊገልጸው የማይችለው ትልቅ ባዶነት። ያንን ባዶነት በስልክ በቪዲዮዎች በመውጣትና በመሳቅ ለመሙላት ይሞክራል። ነገር ግን ወደ ክፍሉ ተመልሶ በሩን ሲዘጋው ብቻውን ሲሆን ያው ስሜት፣ ያው ባዶነት፣ ያው ሐዘንና ያው ጥያቄዎች ይመላለሳሉ። ሁል ጊዜ ራሱን ይጠይቃል። ወዴት ነው እየሄድኩ ያለሁት? በህይወቴ ምን እያደረግኩ ነው? ለምንድን ነው ሰላም የማይሰማኝ? መልሱን በልቡ ጥግ ያውቀዋል። ነገር ግን ያንን መልስ ላለመጋፈጥ ይሸሻል። ራሱን ለመመልከት ይፈራል። ምክንያቱም ጥፋተኛ እንደሆነ ያውቃል። ከሰዎች ጋር ሳይሆን ከፈጣሪው ከአላህ ጋር ያለው ግንኙነት እንደተቋረጠ ያውቃል። ነገር ግን ነገ እቀይራለሁ የሚለው የሰይጣን ወጥመድ ያንን ስሜት ሲያስታውስ በደረቱ ላይ ከባድ ሸክም ይሰማዋል። ለመርሳትም ይሞክራል። በሽሽትና በጸጸት መካከል ይኖራል። በሰው ፊት ፈገግ ይላል፣ ብቻውን ሲሆን ግን ይሰባበራል። ሁል ጊዜም ለራሱ አንድ ቀን እቀይራለሁ፣ ግን አሁን አይደለም ይላል። ጊዜው ገና ረጅም ይመስላል። ነገር ግን ልቡ በቀን በቀን ከፈጣሪው እየራቀ መሆኑን አላስተዋለም። ቀናት አለፉ። እሱ ግን በነበረበት ነው። ያው ልምድ፣ ያው ህይወት፣ ያው ርቀት። የሚሰራቸው ነገሮች ስህተት መሆናቸውን ያውቃል። ወንጀል መሆናቸውንም ያውቃል። ነገር ግን አላህ መሐሪና አዛኝ ነው የሚለው ቃል እንደ ማስታገሻ ይጠቀምበታል። ግን አንድ ነገር አልተረዳም። አላህ መሐሪና አዛኝ የሚሆነው ለሚመለሱት፣ ለሚጸጸቱትና ለሚሞክሩት ነው። እሱ ግን አልሞከረም። ንስሐም ያዘገያል፣ ጸሎቱንም ያዘገያል፣ ለውጡንም ያዘገያል። ነገ ጀምራለሁ ይላል። ነገ ወደ ከነገ ወዲያ ይቀየራል። ከነገ ወዲያ የሚቀጥለው ሳምንት ይሆናል። ሳምንቱ ወደ ወር ይቀየራል። ጊዜው ግን ይነጉዳል። ሰይጣን በጆሮ እንዲህ እያለ ያንሾካሹክለታል። ገና ወጣት ነህ፣ በሕይወትህ ተደሰት፣ ስታረጅ ትመለሳለህ።
እሱም ያምናል። በዚያው መንገድ ይቀጥላል። አንድ ሰው በድንገት ሲሞት ሲሰማ፣ የቀብር ስነ ስርዓት ሲያይ፣ ወይም ስለ ሞት የሚናገር አንቀጽ ሲሰማ ልቡ ይርገበገባል። ብሞትስ ዝግጁ ነኝ ወይ ብሎ ያስባል። ነገር ግን ከጥቂት ሰዓታት በኋላ ሁሉንም ይረሳል። በውስጡ ሁለት ሰዎች ያሉ ይመስለዋል። አንዱ ሊቀየር የሚፈልግ፣ ሌላኛው ደግሞ ወደ ወንጀል የሚጎትተው። አንድ ቀን ግን መስታወት ላይ ተመለከተ። ማነህ አንተ? ምን ሆንክ? ያ የቀድሞ ልብህ የት አለ? ሶላትህስ? ከአላህ ጋር ያለህስ ቅርበት? ብሎ ራሱን ጠየቀ። መልስ አላገኘም። አንገቱን ደፋ። በራሱ ማፈር። ከሁሉም የሚከብደው ስሜት ወንጀልን መስራት ሳይሆን ወንጀልን መልመድና እንደ ተራ ነገር ማየት ነው። በአንዲት ምሽት አልጋው ላይ ጋደም ብሎ ወደ ጣሪያው እያየ በውስጡ ያለው ጩኸት በረታ። ስልኩን አንስቶ ራሱን ሊያታልል ሞከረ፣ ግን አልቻለም። እስከ መቼ ነው የምሸሸው ሲል ራሱን ጠየቀ። መልስ አልነበረውም። ተነሳና ተቀመጠ። ጭንቅላቱን በእጆቹ መካከል አድርጎ ለረጅም ደቂቃዎች ቆየ። ከዚያም በዝቅተኛ ድምፅ እንዲህ አለ፣ ደክሞኛል። ከስራ ወይም ከሰዎች አይደለም የደከመው፣ ከራሱ ነው የደከመው። ከወንጀል፣ ከማዘየት፣ ከአላህ መራቅ ደክሞታል። ጌታዬ ሆይ እኔ ጠፍቻለሁ አለ። ይህ ከረጅም ጊዜ በኋላ ከአላህ ጋር ያደረገው የመጀመሪያ ንግግር ነው። ተነስቶ ውዱእ አደረገ። ውሃው ቀዝቃዛ ነበር። ልቡ ግን ያን እንቅስቃሴ ይፈልገው ነበር። ወደ ክፍሉ ገብቶ መብራቱን አጠፋ። ለሶላት ቆመ። ሶላቱ ረጅም አልነበረ፣ 2 ረካዎች ብቻ። ነገር ግን ሱጁድ ላይ ሲወርድ ለረጅም ጊዜ ቆየ። በዚያ ሱጁድ ውስጥ በሹክሹክታ ማውራት ጀመረ። ጌታዬ ሆይ እኔ ርቄሃለሁ፣ ግን ሩቅ ሆኜ መቅረት አልፈልግም። እኔ ደካማ ነኝ፣ አንተ ግን ጠንካራ ነህ። እኔ በደለኛ ነኝ፣ አንተ ግን መሐሪ ነህ። ሳልመለስ ተውበት ሳላደርግ እንዳትወስደኝ። በዚያች ሰከንድ የመጀመሪያዋ የእንባ ጠብታ ወደቀች። ከዚያም ሌላ፣ ከዚያም ባለፉት ዓመታት አልቅሶት የማያውቀውን ለቅሶ አለቀሰ። ያለቀሰው ከፍርሃት ብቻ ሳይሆን በመጨረሻ ወደ ቤቱ የተመለሰ ሰው አይነት ስሜት ተሰምቶት ነው። ከዚያች ምሽት በኋላ ሁሉም ነገር ተቀየረ። መልአክ አልሆነም። ወንጀሎቹ በአንድ ጊዜ አልጠፉ። ነገር ግን በውስጡ አዲስ ነገር ተፈጠረ። ተስፋ። በሚቀጥለው ቀን ሲነቃ የመጀመሪያው ሀሳቡ ሶላቱ ነበር። መስገድ ጀመረ። ሶላቱ ፍጹም ባይሆንም አንዳንድ ጊዜ ሀሳቡ ቢበታተንም ግን መተው አቆመ። ሱጁድ ሲያደርግ የሚሰማው ሰላም በስልክ በመውጣት ወይም በምሳቅ ውስጥ ካገኘው ከማንኛውም ደስታ ይበልጣል። አስታውስ፣ አላህ አንተ መልአክ እንድትሆን አይፈልግም። በተሳሳት ቁጥር ወደ እሱ እንድትመለስ እንጂ። አላህ ተመላሾችን፣ ተውበት የሚያደርጉትን ይወዳል። ዋናው ነገር አለመውደቅ ሳይሆን በወደቅ ቁጥር ተነስተህ ወደ አላህ መሮጥህ ነው። ይህ ታሪክ አሁን እየሰማ ከሆነ ይህ ስለዚያ ወጣት ብቻ አይደለም። ይህ ስለ አንተም ሊሆን ይችላል። ምናልባት አንተም የጠፋ ያህል ይሰማ ይሆናል። ሶላትህን ታዘገያለህ፣ ነገ እቀየራለሁ ትላለህ። ስማኝ፣ ምንም ያህል ብትሳሳት፣
ምንም ያህል ሶላት ብታሳለፍ፣ ምንም ያህል ቃል ገብተህ ብታጠፍ የአላህ በር አሁንም ክፍት ነው። አላህ ሊቀጣህ ሳይሆን ሊመራህ ይፈልጋል። አላህ አንተን እየጠበቀህ ነው። ጌታዬ ሆይ ማረኝ እንድትል ይፈልጋል። ስስተካከል እመለሳለሁ አትበል። ተመለስና ትስተካከላለህ። ዛሬውኑ አሁኑኑ ተመለስ። ምክንያቱም የመጨረሻዋ ምሽት መች እንደሆነች አታውቅም። በአላህ ፊት የምታደርጋት አንዲት እውነተኛ ስጁድ ሙሉ ሕይወትህን ልትቀይረው ትችላለች። ከልብህ እንዲህ በል፣ ጌታዬ ሆይ ተመልሻለሁና ማረኝ፣ ምራኝ፣ ወደ አንተም አቅርበኝ። ዳግመኛ እንዳልጠፋ ጠብቀኝ። አንድ ቀን ወደ ኋላ ዘወር ብለህ ታየውና እንዲህ ትላለህ፣ ጊዜው ሳያልፍ ወደ አላህ ስለተመለስኩ ምስጋና ለዓለማቱ ጌታ ይሁን። ይህ መልእክት ልብህን ነክቶት ከሆነ ለሌሎች እንዲደርስ አጋራው። አንተ የምታጋራው አንድ ቃል የአንድን ሰው ሕይወት የመቀየር ኃይል አለው። አላህ ልባችንን ወደ ቀጥተኛው መንገድ ይምራለን። አሚን።